ምን ነበር ስታስሪ ነበር? ምንድን ነበር ሐሳብ? ምን ነበር ሐሳብ? ደግመህ እንዳትመጣ አላልኩም? እንዳትመጣ አላልኩም? ከዚህ እንዳትመጣ አላልኩም? ከዚህ ለምን አባው ነው የመጣው? ኤርሚያስ ናስ ወደ ቤት ግባ። ና ወደ ቤት ግባ እስኪ። እሺ በቃ እሺ። ወደ ቤት ግባ። አላጠፋም ሁለተኛ። እሺ እናቴ ናፍቀሽኝ እናቴ። ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል እንግዲህ ዛሬም ተመልሻለሁ በአንድ ጉዳይ። ዛሬ እንግዲህ አንድ ባለጉዳይ አለችኝ። እቺ ሴት ናት ባለጉዳይ። በአካል የለችም፣ አጠገብ የለችም። ከወደ ውጭ ነው ያለችው፣ አረብ ሀገር ነው ያለችው። ምን አይነት ጥቆማ እንደምታደርሰን እንግዲህ አብረን የምንሰማ ነው የሚሆነው። መስመር ላይ ነው ያለችው። እሷን አውርቻት እንግዲህ ስለምን ጉዳይ ልታጫውተን እንደፈለገች ከእርሷ አንደበት እንሰማለን። እናንተ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አብሮነታችሁን አሳዩኝ። ኮሜንት ላይም ሀሳብ አስተያየት በመስጠት እንደዛው አግዙን ማለት ነው። ቤተሰቦቼ እንግዲህ በድጋሚ ላስገባት። መስመር ላይ ነበረች። ያው እቺ ባለ ጉዳይ ሄሎ ብርቱካን እንዴት ነሽ? ይሰማል ብርቱካን እንዴት ነሽ? ተመስገን ሁሉ ሰላም። እንዴት ነሽ አንቺ? ሰላም ነሽ? ተመስገን ሁሉ ሰላም። እስኪ መስመር ላይ ነበርሽ፣ በመሀል ለካ ወጥተሻል እና ያው የኛ ነው የሚሆነው ነገሩ። መልካም ብርቱካን እንግዲህ እስኪ ያው ስምሽን እኔ ያስተዋወቅኩኝ ድጋሚ አስተዋውቂን። አንቺ ካሜራ አብርቻለሁ። ቅድም እንዳልኩሽ የተወሰነ ነገር አጫውተሽኛል። አሁን ደግሞ ያው ግልጽ አድርገሽ ያለውን ነገር ጉዳዩን ለእኔም ለተመልካቾችም ታስረጅናለሽ ማለት ነው። ኦኬ እሺ ይቻላል። ያው አንተ እንዳስተዋወቅከኝ ነው። ብርቱካን ታደሰ እባላለሁኝ እኔ። እሺ ያው ብርቱካን ታደሰ እባላለሁ። ኢትዮጵያ ነበር የምኖረው። ተወልጄ ያደግኩት ኢትዮጵያ ነው። እንዴት ነው በጣም የገጠር ልጅ አይደለሁም። መካከለኛ ይሄ የገጠር ከተማ የሚባል ከተማ ላይ ነበረ ተወልጄ ያደግኩት እና ለቤተሰቤ ብቸኛ ልጅ ነኝ። እሺ እና ማዘሬ ብቻ ነበር የምንኖረው። አጋጣሚ ሆኖ ያው እንደማንኛውም ልጅ ትምህርቴን ተምሬ 11ኛ ክፍል አካባቢ ስደርስ የማይሆን አይነት የፍቅር ግንኙነት ጀምሬ ነበርና እርግዝና ተፈጠረ። ከዛ ትምህርቴን መቀጠል አልቻልኩም። ያው እናቴ ብቻዋን ሆና ነው እኔን ትሪት ታደርገኝ የነበረው። ብዙም ጤና አልነበራትም ምናምን ነገር እና ግዴታ ትምህርት ማቋረጥ ነበረብኝ። እዛ 11ኛ ክፍል ላይ የእርግዝና ከተፈጠረ በኋላ ትምህርቴን አቋርጬ ኖርማል ስራ መስራት ጀመርኩኝ። ከዛ የሆድ ገፋ ሆዴ ልጄም ተወለደ። ልጄ ከተወለደ በኋላ ማዘሬ ጋር እያስቀመጥኩኝ ስራ ሰራለሁ። ማዘሬም አንዳንድ ያገኛቻቸውን ስራዎች ሰራ ነበረ። ልጄን ትምህርት አስገባሁት። እያለ እያደገ ሲመጣ ልጄ ወደ 10ኛ ክፍል ሲደርስ የተሻለ ስራ መስራት አለብኝ ከዚህ በኋላ ልጄም አስቸጋሪ አይደለም በሚል ወደ ውጭ ሀገር ተሰድጄ አሁን ያለሁበት ሀገር ኳታር ነው ያለሁት እንግዲህ እና በመሀል ጥሩ ስራ ከሰራሁ በኋላ በመሀል ወደ ኢትዮጵያ ተመልሼ መጥቼ ነበረ። ከዛ ኢትዮጵያ መጥቼ ፀጉር ቤት ነገር ከፍቼ ነበረ። ግን ያው አልተሳካልኝም። እዚህ ያለውን ስራ ነው ብቻ ነው መሰለኝ ፐርፌክት የሆንኩትኝ እና ኪሳራ ውስጥ ገባሁኝ እና ሰው የተሻለ ስራ በቃ የተሻለ መስራት የተሻለ ገቢ እንዲኖረኝ ፍላጎት ስለነበረኝ ተመልሼ መምጣት መረጥኩኝ። ባቢዬም አላስቸገረኝም ነበረ፣ ፈቃደኛ ነበረ። አናግሬው ልጄን ባቢ ነው የምለው ቤተሰቡ ባቢ ኤርሚዬ ማለት ነው። ከዛ ተመልሼ ወደ ኳታር ተመልሼ መጣሁኝ። ኦልሬዲ ተመልሼ ከመጣሁኝ 1-2 አመት ከምናምን አካባቢ ቆይቻለሁኝ።
ባጭሩ ይሄን ይመስላል እንግዲህ እና ከዛ በፊት እኔ ውጪ በመጣሁበት በመጀመሪያው ወደ ኳታር በመጣ ሰዓት ሀያቴ ነበረች ማዘሬ ነበረች ወይም ልጄ ሀያት ነበረች ልጄ ትሪት የምታደርግልኝ። እሺ ያው ማዘሬ በህይወት ካጣ በኋላ ግን ልጄም አድጓል። ከዚህ በኋላ ትልቅ ሰው ነው ብዬ ብቻው ነው ትቼው አሁን ያለሁበት አገር ያለሁት። እሺ ባጭሩ የቦርዴ ላይፍ ይመስላል። እሺ ታዲያ ምን ጉዳይ ገጠመሽ? ወደኛ ምን አመጣሽ? እናንተ ጋር የመጣሁበት ምክንያት ምን መሰለህ? የሆነ ቪዲዮዎችን የተከታተልኩኝ ያልጠበኩትን ነገር ድንገት አይቼ ነው። ምንድነው እሱም ሹመቴ አንተ ነበርክ ስትመረምር የነበርከው የእሱን ጉዳይና ሙሉ ፕሮግራሙን እየተከታተልኩኝ ነበረ። ሹመቴ ማለት በጣም በቅርብ የምንተዋወቅ ሰዎች ነን። እሺ እኛ የነበርንበት ከተማ ላይ የነበረ ሰው ነበርና ጭራሽ እኔም አልጠበቀውን አይነት ስራ ነው እየሰራ ያገኘሁት። ጭራሽ በቃ ጭራሽ እኔ ኢማጂን ላደርገው የማልችል አይነት ስራ ነው እና ምን ሆነ መሰለህ ቤት ሰራተኛ ዋስ ሆኖ ቤት ተመላላሽ ሰራተኛ አስገብቻለሁኝ እና ሹምዬን ስለማውቀው እሱ ነበር ዋስ ሆኖ ልጅቷ እንድትገባ ያደረገው እና ያንተን ቪዲዮ ካየሁ በኋላ ውስጤ ምንም ሰላም እየሰጠኝ አይደለም። በጣም ብዙ ነገሮችን ማሰብ ጀመርኩኝ። ይባስ ብሎ ደግሞ ብዙ የሚያስጠረጥሩ ነገሮችን ማየት ጀመርኩኝ። የልጄም ሁኔታ መጀመሪያም እየተቀያየረብኝ ነበር። ጭራሽ ያንተን ቪዲዮ ሳይ ደግሞ ባሰብኝና ልጄ በጣም እኔ ከማውቀው ባቢ ሌላ ባቢ ሆኖ ነው ያለው። በሳምንት አይደለም እኛ ሳምንት ልቆይ አይደለም ሜቢ በቀን ሁለቴም ልንደዋወል እንችላለን። አሁን ግን ልጄ እኔን እንኳን ለማውራት ፈቃደኛ አይደለም። በሳምንትም አላገኘውም። በጣም እየጠፋብኝ ነው ያለው። ቪዲዮ ኮል ስደውልለት እኔ ለማውራት ፈቃደኛ አይደለም። ከዛ ደግሞ የሚያሳየኝ ባህሪ፣ የሚናገርበት መንገድ በጣም እየተለወጠ የመሰልቸት ባህሪ እያመጣ ሌላም አላውቀውም ባቢ እየሆነብኝ ነው ያለው እና ውስጤ በጣም ደስ እያለው አይደለም። ምናልባት እኔ እሱን እዛ ትቼ መምጣት ትክክል አይደለም ይሁን አላውቅም፣ እርግጠኛ አይደለሁም። ግን ብቻ ውስጤ ጥሩ ነገር እየተሰማው አይደለም እና ሹመቴን በዛ መልኩ እዛ ስራ ላይ ገብቶ ሳገኘው ምናልባት እኔ ጋር የላካት ሰራተኛ ጥሩ ላትሆን ትችላለች የሚል ስጋት ውስጥ ያደረብኝ እና እኔ ደግሞ የለሁም ተከታትዬ ይሄን ነገር እርግጠኛ መሆን ስለማልችል ያለሁት ውጪ ነው። እንዳልኩህ ደግሞ እኔና ልጄ ብቻ ነን ያለነው። ማዘር የነበረች እሷ አሁን በህይወት የለችም። ስለዚህ ኢትዮጵያውን ይህንን ጉዳይ አሚኜ እንደራሴ ሆኖ የሚከታተልልኝ እኔ የምለው ሰው የለም እና ፕሮግራማቸውን ሳየው ግን ጥሩ መርማሪ ነህ፣ በጣም ጎበዝ ነህ። እኔ በጣም አድናቂህም አክባሪህም ነኝ። እኔ እንጃ በጣም ጎበዝ ሰው ነህ በእውነት እና ሮቤል ምን መሰለህ የእናንተን ቻናል ካየሁ በኋላ አንተ ላይ በጣም ብዙ እውቀቶች አሉኝ እና አሳልፌ ለአንተ ብዙ ነገሮችን ልሰጥህ ነው። ልጄን ተከታትለህ ምን ላይ እንደሆነ እንድታይልኝ እፈልጋለሁ እና ይሄ የሹመቴን ጉዳይ እንዳልኩህ ልጅቷን ያስገባት እሱ ስለሆነ ዋስ ሆኖ ያስገባት ከሱ ጋር የሚያገናኛትን ነገር እንዲሁም ልጅ የተቀየረበት ነገር የምርም እንደሰራሁት በእነሱ ምክንያት መሆኑን እንድታጣራልኝ እና ልጅ የሆነውን ነገር ቼክ ብታደርግልኝ እንደማስቸገር ካልሆነብኝ በጣም ደስ ይለኛል። ምክንያቱም የእናንተ ቻናል ምን ያህል ለሰው ልጅ ደራሽ እንደሆነ ያየሁት ሰው አንተ ሳስቸግረ እንደራሴ እንደ ልጄ ነው እያዘዝኩት ያለሁት ሮቤልዬ እና ይህንን መላክ ትለኝ ነው ጨንቆኝ አንተ ጋር የመጣሁት። በቃ የልጄ ጉዳይ እኔ እንዴት አድርጌ ማስረዳት እንዳለብኝ አላውቅም። ባቢዬ ማለት ለእኔ አንድ ልጄ ነው ታውቃለህ እና አሁን ልጅ የሚጠበቁትን ነገሮች ማሟላት ባይችልስ ብዬ እፈራለሁኝ እና ውጭ ያለሁት ለአንድ ልጄ ኢትዮጵያ ሆኜ መስራት ከብዶኝ አይደለም። ለአንድ ልጄ ኢትዮጵያ ሆኜ ብሰራ በቂ ነው። ግን በቃ ነገ ላይ የኔ ልጅ የተሻለ ኑሮ የተሻለ ይዞ የተሻለ ኑሮ ሊኖር ይገባዋል ታውቃለህ። ግን አሁን ባቢዬ እየሆነብኝ ያለው ነገር ሌላ ነገር ነው። በቃ ጭራሽ ያልጠበኩት ነገር ነው። እኔ እኮ እናት ነኝ። እናቱን ማውራት እስኪደብረው እስኪሰለቸው ድረስ ተቀየረብኝ ማለት ልጅ የሆነ ነገር ሆኖብኛል። ውስጤ ደግሞ የጠረጠረው ነገር ብዙ ጊዜ እውነት ነው የሚሆነው። ያንተን ቪዲዮ ወይ ባላይ ይሻለኝ ይሆን አላውቅም። ጭራሽ ያንተን ቪዲዮ ሳየው ነገሮች ሁላ ተገጣጠሙብኝ። ልጄ በጣም ነው የተቀየረብኝ በእውነት ሳየው። ኖርማሊ ማወራት አለመፈለጉ ሳይሆን ትንሽ ደቂቃ ቢሆን በቪዲዮ ሳየው ይህ የፊዚካል ለውጥ ራሱ እያመጣ ነው። ፀጉሩን አይቆረጥም፣
እየከሳብኝ ነው። ልጄ እየጠቆረብኝ ነው ያለው። አላውቅም። ኢትዮጵያ ቆርጬ መምጣት አልችልም። ውል አለን። ውላችንን ሳልጨርስ መውጣት አልችልም። እሱ ነገር ይዞኛል። አሰሪዎቼ ትንሽ ከበድ ያሉ ሰዎች ናቸው እና አላውቅም። በቃ የሆነ አጣብቂኝ ውስጥ ነው ያለሁትኝ ሮቤል። በጣም በቃ ክራውድድ የሆነ ሁኔታ ውስጥ ነው ያለሁትኝ። ስለዚህ እኔ የምለው ይሄንን አድርግልኝ ብዬ የማምነው ሰው የለኝም። ስለዚህ በእናንተ በኩል እንድትረጉኝ ነው ወደ አንተ አመጣጤ። መልካም እንግዲህ ጥሩ ጥቆማን የሰጠሽን። ስለ ሹመቴ አውቃለሁ ብለሽኛል። ከኔ ህይወት ጋር ያገናኛል የግለሰብን ብለሽኛል። ቤት ውስጥ እንግዲህ የቀጠርኳት ሰራተኛ ለልጄ የምታበስል ቤቱ የምታጸዳዳ ምን የምትልለት ሴት ነበረች እና የእሷ አጎት ሆኖ ተያያዥ ሆኖ ያስገባት ሹመቴ የተባለው ሰውዬ ወይም ሹምዬ የተባለው ሰውዬ እናንተ ቪዲዮ ላይ የተመለከትኩት ሰው ነው ብለሽኛል። እኛ ነው በአጋጣሚ ተከታታይኝ ስለነበር እንግዲህ ሹምዬ የተባለው ሰውዬ ወንጀለኛ መሆኑን ስላወቅሽ እና አሁን ላይ ደግሞ የማውቀው ሹመቴ ፊቱን ሸፍናችሁት ነበረ፣ ግን ድምፁም ፊዚካሉም የማውቀው ሰው ነው ራሱ ሹመቴ ነው እና በቃ እንጃ የተሰማኝ ስሜት በሰዓቱ በጣም ከባድ ነው። አላውቅም እንዴት እዚህ ስራ ውስጥ እኔ የማውቀው ሹመቴ ስንስጣት ያለ የቤተክርስቲያን ሰው እንደሆነ ነበረ እና ሌላ ያልጠበቁትን ሰው ነው ያየሁትኝ እናንተ ጋር። አይ እሱ እንግዲህ ሽፋናቸው ነው በጣም አስቸጋሪ። ያው እንደተከታተልሽው ቪዲዮዎቻችንን ብዙ የእነሱ አባላቶች እንግዲህ በጣም እንግዲህ ሴረኞች፣ በሃይማኖት የሚነግዱ ብዙ መጥፎ ነገር የሚሰሩ ግለሰቦች ናቸው። እንግዲህ ነገሩን አያይዘሽ አንቺ ደግሞ ከልጄ ባህሪ መቀየር ጋር የዚህ ሰውዬ እጅ ካለበት ብለሽ ፈርተሻል። ያው እሱ ደግሞ እኛ ወደ ጣቢያ ወደ ህግ እንደላክነው ታውቂያለሽ። ሰራተኛዋም ደግሞ ስልኳ ስለሌለኝ ብለሽኛል ቀደም ሲል አውርተን ስለነበረ ስልኳ ስለሌለኝ እሷን ላገኛት አልችልም። ትውጣ ትግባ እንኳን ማውቀው ነገር የለም። ልጄን በስርዓት ሊያናገረኝ አልቻለም። ረጅም ጊዜ ነው ካናገረኝም ብለሽኛል። ስለዚህ እንድንከታተልልሽ ነው ይህን ጉዳይ እንግዲህ አጥብቀሽ ደውለሽ የነበረው ወደኛ። ቀኑ ሆኖ ደግሞ ዛሬ ተገናኘን። በላይ ምንም ነገር የለም። እኔ አቋርጬ መምጣትም ካለብኝ አቋርጬ መምጣት እችላለሁ። ነገር ግን ያሰብኩት ነገር እንዳሰብኩት ባይሆንና ሁሉም ነገር ሰላም ከሆነ ምናልባት አቋርጬ መምጣት ያስፈላጊ ላይሆን ይችላል። ስለዚህ መጀመሪያ ማጣራት ያለብኝን የኔ የምለው ሰው ካገኘሁኝ አጣርቼ መምጣት ካለብኝ ነገር ዛሬ ካልን እንዴትም አድርጌ ቢሆን እመጣለሁ። ምክንያቱም ልጅ ያለው ለልጄ ብዬ ስለሆነ ከልጄ ደግሞ የሚበልጥ ነገር የለም። መተው ያለብኝን ነገር ለፊት እተዋለሁ። ግን ምናልባት የውስጤ ስጋት ጭንቀት ብቻ የእናንተን ቪዲዮ ስላየሁኝ ነገሮችን አገጣጥሜ ከሆነ ይህን ነገር እያሰብኩት ያለሁት መምጣት ያስፈላጊ ስለማይሆን እርግጠኛ እንድትሆንና ነገሮችን ባንተ መንገድ እንድታጣራል ፈልጌ ነው። መልካም እንግዲህ ጥሩ ጥቆማ፣ ጥሩ መረጃን የሰጠሽን። ለማንኛውም እናጣራለን ምን እየተፈጠረ እንዳለ። እንግዲህ ብርቱካን ቸሮር ያሰማን። አድራሻውን ትልኪልኛለሽ። አዲስ ነገር ካለ አሳውቅሻለሁ። በጣም አሪፍ። ስለዚህ እኛ እንግዲህ ስራዬ ብለን እንጀምራለን። አንቺ አድራሻውን እንደጠቆምሽን ወዲያውኑ ይሄን በምትፈልጉት ነገር ምናልባት ስራ ላይ ሆኜ ደውለህ ኔትወርክ ባይኖር ባላነሳልህ እንኳን ዋትሳፕ ላይ ታደርግልኝ ትችላለህ። ባየሁት ሰዓት መልስላለሁ። የትኛውንም አይነት መረጃ የማውቀው ነገር ከሆነ እነግርሃለሁ። እኔ ከጎንህ ነኝ። ለራሴ ጉዳይ አይደል? አዎ መልካም። ስለዚህ ያንን እናደርጋለን። ምንም ችግር የለም። ጥሩ ጥቆማን በሰጠሽን አድራሻ መሰረት ልጅሽን ልናገኘው እንሞክራለን። ምንስ እየተፈጠረ እንዳለ የሚለውን ቼክ ለማድረግ እንሞክራለን ማለት ነው። እንግዲህ ጥሩ ስለተገናኘን ደስ ብሎኛል። አዲስ ነገር እንግዲህ እናሳውቃለን። አዲስ ነገር ካለ በጣም አመሰግናለሁ ሮቤል። መንገዶቹንም ላጨርቅ ያዝግልህ ይቅና። አሜን። የኔም ቤት እሺ፣ ላንቺ እንደዛው። እሺ፣ መልካም ጊዜ። እሺ፣ ቻው። እንግዲህ የቤተሰቦች የሰማችሁትን ይመስል ነበር የደረሰኝ ጥቆማ። እቺ የልጇ ሁኔታ አሳስቧት እንዲሁም ሹምዬ የተባለውን ግለሰብ ምን መሆኑን ስላወቀች እኛ ቪዲዮ ላይ ተመልክታ አንድ ነገር ተፈጥሮ እንዳይሆን ብላ ሰግታ ነው እንደ እናት ልጇ ምን አይነት ሁኔታ ውስጥ እንዳለ ማለት ነው። ነገሩ እንደ ጥቆማ እንደ መረጃ እንቀበለዋለን። ምን ተፈጠረ የሚለውን ደግሞ በሂደት ነው የምናውቀው ክትትል ስንጀምር ማለት ነው። ያንን እናደርጋለን። እናንተ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ተመልክታችሁ ደግሞ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አብሮነታችሁን ሁሌም ከኛ ጋር አድርጉላለሁ። ቤተሰቦች እንግዲህ ክትትሉን ከአሁኑ ሰዓት ጀምሮ እንጀምራለን። አብራችሁን ቆዩ። እንግዲህ ቤተሰቦቼ አሁን ወደ እነ ብርቱካን ቤት ደርሰናል። እንግዲህ አድራሻውን ነግራኛለች። የእነሱ ቤት ነው ተብያለሁ። የሚያካባቢ ሰው ይሄ ነው ግቢያቸው። እንግዲህ በማለዳ መተናል። እንግዲህ ልጁን ለማግኘት እሱ ወደ ስራ ወጪ ነው ስላለችኝ ያው በጠዋት መምጣት ይኖርብናል ብዬ አስቤያለሁ እሱን ለማግኘት። ጤና ይስጥልን። እሺ፣ ይሄን ነው የምከፍተው። እሺ
ሰላም ነው? እንዴት ነው? አለሁልህ። የኤርሚያስ ቤት ነው? የእነ ብርቱካን ቤት? ኦኬ። ኤርሚያስ አንተ ነህ ኤርሚያስ? ኦኬ። እንዴት ነህ? አለን ይመስገን። እየታጠብክ ነው መሰለኝ። ስራ ልትወጣ ነው? ኦኬ። እኔ ብርቱካን ልካኝ ነበር የመጣሁት። ያው እናትህ ማለት ነች። አንተ ነህ ኤርሚያስ አይደል? ብርቱካን ልካኝ ነበር። በሰላም ነው ጉዳዩ። ያው በማለዳ በጧት ላገኝህ ፈልጌ ነው። እኔም ስራ ይወጣል ስላለችኝ። እሺ ጨርስ፣ በቃ ጨርስ። እሺ በቃ ይጨርስና እንገባለን። እሺ እዚህ ጋር እስከዚህ ተጣጣብ፣ ችግር የለውም። አወራሃለሁ ስጨርስ። እሺ አጋጣሚ ስራ ልወጣ ነበር ነው። እየወጣ ነው? ኦኬ። አዎ እኔም ሳትወጣ በፊት ቶሎ ላግኝህ ብዬ ነው። እሺ ውሻ የለም ማለት? አዎ የለም። እሺ ግባ። በሰላም ነው? በሰላም ነው፣ በሰላም ነው። ብሩቴ ነበረች የላከችኝ። ነው በሰላም ነው? ችግር አለ? የሆነችው ነገር አለ? አይ ምንም አይደለም። ያው በአንተ ጉዳይ ነው። ያው ቁጭ ብለን እንድናወራ ነበር፣ ምናልባት ጊዜ ካለ። እሺ ስራ ልወጣ ነበር ትንሽ ደቂቃ። እሺ አባቴ። እሺ ግባ እስኪ አንዴ መጣሁ ላደራርቅኝ። እሺ ቁጭ በል። እና ምን አልከኝ? እንዴት ነህ? እሺ ሰላም ነው? እንዴት ነህ? አለሁልህ ይመስገን። እሺ እስኪ ትንሽ ቁጭ በልና እናውራ ብዬ ነው። ያው እኛም በጠዋት ነው የመጣነው ልናገኝ ፈልገን ስራ ይወጣል ስላለችን ቡርቴ እሱን ላናግርህ ነበረ። ምን ነበረ? ሰዓት የለም? በጣም ረፍዷል። ረፍዷል። ስራ የለም እንዴ? ስምህ ማን አልከኝ? እኔ ሮቤል እባላለሁ። እሺ ሮቤል፣ ምን ብላ ነው የላከችህ? አንድ ጉዳይ ጨንቋት ነበር ትንሽ። እሺ እና ቁጭ በል። ምን አልባት? እሺ ችግር የለም። ምን አልከኝ? አንድ ጉዳይ ስለአንተ አሳስቧት ነበረ። እኔ ብርቱካንን ነው ቀደም ሲል ማውቃት ከአንተ በፊት። ብርቱካንም ነች፣ ልጄ ነው፣ ኤርሚያስ ይባላል። እስኪ ሂዱና አናግሩልኝ ብላኝ ነው የመጣሁት። እና በምን ጉዳይ ነው ተናገሩ? እንዳልኩ ነው ትንሽ ሰሞኑን ጨንቋታል። እንደበፊቱ አይደለም ልጄ ያለበት ሁኔታ ጥሩ፣ በቃ በጥሩ ኮሚኒኬት እያደረግን አይደለም በስልክ። እኔ በሰው ሀገር ነው ያለሁት፣ ሰው ቤት ነው ያለሁት። በእንደ ቀላል መውጣበት ምገባበት አይነት ሁኔታ ላይ አይደለም ያለሁት። ልጄን ስፈልገው አገኘው ነበረ በስልክ በተወሰነ። አሁን ምን ችግር አለ? አሁን ደውላ አታገኘኝም እንዴ? እያገኘሁት አይደለም ነው እያለችኝ ያለችው። ካገኘሁት ስራ እየበዛብኝ ስለሆነ እንደ በፊቱ አናወራም። እየደከመኝ ስለምገባ። ምን ስራ ተጨማሪ ስራ ጀምረሃል ነው ወይስ ምንድን ነው? አይ ምንም፣ ትንሽ እንትን ወክ እያደረኩ ምናምን ነው ገባ ቤትና ይደክመኛል ማውራት። ለዛ ነው። እና ለዚህ ነው የመጣችሁት? አዎ። አይ ስራን ቦታ ሆኖ በፊት ያወራኝ ነበረ። በቀን 5-6 እንደዋወላለን ከጧት እስከ ማታ። አሁን ግን በሳምንት አንዴ እንኳን እያገኘሁት አይደለም። ልጄ ሳገኘውም ደህና ነገር አይደለም እያወራኝ ያለው። ከኔ ጋር ደግሞ አንድ ያያያዛት አንድ ጉዳይ ነበር። እኔ መርማሪ ጋዜጠኛ ነኝ፣ ሮቤል እባላለሁ። ወንድሜም አብዩ ይባላል። እንግዲህ ሁለታችንም ምርመራ ስራዎች ነው የምንሰራው እና ሰሞኑን የሆነ የምርመራ ወንጀል ስራዎች እየሰራሁኝ ባለሁበት ሰዓት አንድ የምታውቀው ግለሰብ ታያለች። እኔ ስራ ላይ እኔ ሚዲያ ላይ ነው የምሰራው እንዳልኩ። ማን ነው እሱ ሰውዬው? ታውቀው ይሆን አላውቅም። ሹምዬ የተባለ ሰው ወይም ደግሞ እዚህ ቤት ውስጥ ሰራተኛዋ አለች። አሁንም አለች ሰራተኛ። ምን ፈልጋ ነው? እሷ ጋርም ልካ ነው ወይስ? አዎ ትንሽ የተገናኘ ነገር ነው ነገሩ። ተመላላሽ ሰራተኛ እንደተቀጠረችልክ ነግራኝ ነበር ቡርቴ። ቀጥራልኛለች። መታ ሰርታ ትሄዳለች። ታዲያ ምን ችግር አለ? አሁን ድረስ እየሰራች ነው። ትመጣለች፣ ምግብ ሰራለች፣ ምናምን ቤቱን አስተካክላ ትሄዳለች። ለአገናኘኝ ምናምን ብላክ ነበረ ቡርቴ። አንተ ልታገናኛት ፈቃደኛ አልነበርክም። ለምንድን ነው? ምን ትሰራለታለች? ስራዋን ሰርታ ከሄደች ስትይው ምን ታወራት ነገር አይኖርም። እንዴት ነው መሰለክ እንዳልኩ እኔ መርማሪ ጋዜጠኛ ነኝ። ህጋዊ ሰዎች ነን እኮ። መርማሪ ነው እሱን ነገርከኝ እኮ። አስሬ መደጋገሙ አያስፈልግም። ያው መደጋገሙ ከእሷ ጋር ያለው ነገር ከሆነ ከእሷ ጋር ማውራት ይችላል። አሁን እንትንም ስላለብኝ ስራም ስለረፈደ አንተን ደረስ ብዬ መምጣት ይኖርብኛል። ቁጭ በል አንተ ጨርቀለም ተሽ እና አያስፈልግም ብዬ ነው መምጣቱ። እስኪ ያለውን ነገር እኔም እንድነግራት ነው። ልቧ ሊያርፍ አልቻለም። አሁን ልጄ በፊት እንዳልኩ ነው። በመቼስ ታውቋለህ መቼ ምን ያህል ታወሩ እንደነበረ ለአንተ አልነግርህም። እኔ የተነገረኝን ነው እንደውም የምነግርህ። እሱ ያለችኝ በዛ ልክ ትገናኙ ከነበረ አሁን ላይ አለመገናኘታችሁ ስራ ጫና በዝቶብህ ከሆነ አንድ ነገር፣
ችግር የለውም እኮ ታዲያ እኔና እሷ የምንፈታው ነገር ነው እና ይናል ለዚህ ችግር የመጣችሁት አንድ እሱ ነው እንዳልኩ። ሁለተኛ ነገር ሰራተኛዋን የተመለከተ ነው። ሰራተኛዋ ተያዥ ሆኖ ያመጣት ሹምዬ የተባለ አጎቷ ይሁን ምኗ ብቻ ይዟት የመጣ ሰው አለ። ታውቃለህ ተያዥ የነበረውን ሰውዬ? አይ ከማዘር ጋር ነው ብዙ ጊዜ እንትን የሚሉት ቡርቴ ከሄደች አሁን ምን ያህል ጊዜ ሆናት ማለት ነው? 8 ወር ነው ያለችኝ። 8 ወር እንደዚህ ነው መጣ እዚህ ነበረች። ከዛ ተመልሳ ሄዳለች። አሁን እዛ ነው ያለችው። አንተ አሁን እየሰራህ ነው? ወዲያው እየሰራሁኝ ነው። አሁን ማወቅና የመጣችሁበት ጉዳይ ዋናው ምንድነው? አሁን የእናቴና የኔ ጉዳይ ከሆነ እኔ እና እሷ የምንፈታው ነገር ነው። ሌላ ተጨማሪ ይፈልጉ ነገር ምንድነው? እሺ እኮ እሱን ነው እኮ ልትፈቱት እንዳልቻላችሁ እየነገረችኝ ስለሆነ ነው። ለሱ ከሆነ ችግር የለውም እኛ እንፈታለን። እኔ አዋራታለሁ፣ ችግር የለውም። እሷን ጉዳይ እንፈታለን። እናንተ የምትመላለሱበት ነገር አይኖርም። ይሄ ከሆነ ጉዳያችሁ እንግዲህ ስራ እየረፈደብኝ ስለሆነ እሺ አንድ ጥያቄ ልጠይቅህ ከመጣን አይቀር እኛም ባክነን እንዳንመለስ። ስራ እየረፈደብኝ ነው። ሰራተኛዋ ምን አይነት ሁኔታ ላይ ታገኛታለህ? አሁን ጠዋት ስትገባ አሁን እንግዲህ ስንት ሰዓት ነው? 2:15 ነው። ስንት ሰዓት ነው እሷ የምትመጣው? አስቀምጥላታለሁ ቁልፍ አለ ማስቀመጫ ቦታ። ከዛ ላይ ቁልፍ ትወስድና ትገባለች። ስንት ሰዓት ትገባለች እሷ እዚህ? እንጃ አላውቅም ሰዓቱን። አንተ አንልም እሷ በመጣች ሰዓት ትገባለች ብቻ። ከስራ ስትገባ ታገኛታለህ አንተ? አይ እኔ ሳልገባ ነው የምትወጣው። ሳትገባ ነው ትመጣለች። ስራዋን ሰርታ ምግቧን ሰርታ ትወጣለች። ምን ምግብ፣ ቤት ማጽዳት፣ ልብስ ማጠብ ምናምን አልጋውን በቃ አልጋውን ታናጣጥፋለች፣ ቤቱን ታጸዳለች፣ ምግብ ሰርታ ታስቀምጥልኛለች፣ ከዛ ትሄዳለች። መልካም። ስለዚህ ሌላ ምን አለ እንፈልገው? በቃ አንተ ሁሌ ስራ ሰርተህ ጠዋት ወጥተህ ማታ ነው የምትገባው? ከስራ ነው? ከስራ ነው ወጥቼ እገባለሁኝ። በቃ ያለ ነገር ነው። የእናቴን ጉዳይ እንፈታዋለን። አሁን የኛው ነገር ደግሞ ጥያቄ ደግሞ የሰራተኛውን ነገርኩህ። ሌላ ምን እንፈልገው ነገር አለ? ሰዓት ይሄዳል። 2:15 2 ሰዓት ነው ስራ መግቢያ ሰዓት እንኳን እና መልካም ያው እንዳምባክ ነው። እኔ ስራዬ እንዳልኩ ችግር የለውም። ምን ያዋራታለሁ ናት ትንሽ አትጨናነቅ። በስርዓት በቃ እንድታወሩ ነው ያለው ነገር። እንግዲህ እንፈታው ነገር ነው። እንደዚህ እሷ ዝም ብላ ወሬ እንትን ስትል ነው እንጂ ያው የእናት አንጀት አይደለ። ለማንኛውም አመሰግናለሁ። እሺ ኤርሚያስ የት ሄዶ ነው? ኤርሚያስ ምን ሆነህ ነው? አትከታተሉ። ምን ሆነህ ነው? አትከታተሉ። ቆይ ስማኝ ኤርሚያስ፣ ይኸውልህ ምን ሆነህ ነው? ኤርሚያስ ይኸውልህ ና ወደዚህ አትሂድ። ምን ሆነህ ነው? እቃ ጠፋብኝ። ምንድን ነው? የምን እቃ? እስኪ ቁጭ ብለህ አውራኝ። ምን ሆነህ ነው? ኤርሚያስ ምን ሆነህ ነው? አትብሉኝ። ስራ ለምንድን ነው የቀረኸው? ኤርሚያስ ስራ ምን ሆነህ ነው የቀረኸው? ምን ሆነህ ነው? ሰውነትን እያሳከከ ነው? አትብላኝ። እሺ በቃ አትብላኝ። እሺ ይኸውልህ ኤርሚያስ እቃ ይመልስልኝ። ማን ይመልስልኝ? ምን ሆነህ ነው? እሺ ሄዳለሁ። ይኸውልህ ኤርሚ ወደዚህ ና እስኪ። ኤርሚያስ ስማ አንዱ እስከብስ ኤርሚያስ እቃ ይመልስልኝ። እሺ ሰውነትህ ምን ሆኖ ነው? ተበይ ኤርሚያስ ና እስኪ ወደ ቤት ግባ። እስኪ ወደ ቤት ግባ። አላጠፋም ሁለተኛ። እኔን አውራኝ እስኪ። ኤርሚያስ ና ሻወር እንሂድ። ና ሻወር እንግባ። ና ሻወር ልውሰድክ። አትከታተሉኝ እናንተ አትከታተሉኝ እኮ እንዴ። አትከታተሉኝ አይደለም። ይኸውልህ ብርቱካንን ላገናኝክ ነበረ በስልክ ኤርሚያስ ምን ሆነክ ነው? ለምንድን ነው ስራ የቀረኸው? ስራ ለምንድን ነው የቀረኸው? እሷን ገደሏት። ማንን? እሷን ገደሏት ኤርሚያስ። እሺ እኔ እሄዳለሁ። እንዴ ምን እየሰራህ ነው እንደዚህ የምታደርገው? ለምንድን ነው መሬት ለመሬት የምትነባለለው? ና እስኪ አናግረኝ ነኝ ኤርሚ። አትብላኝ።
ኧረ ውሃ አምጡልኝ እስኪ። ውሃ የለም? ጸበል ምናምን? አትከተሉኝ እናንተ አትከተሉኝ። ጸበል በእናታችሁ ጸበል አምጡልኝ። ኤርሚያስ ኧረ አናግረኝ እባክህ እስኪ። ጸበል አምጡ። ጸበል የለም? ውሃ ነገር አምጡ። ወይ አልፈልግም። እኔ ምንም አልፈልግም። ተውኝ፣ አልፈልግም። እሺ ተረጋግተህ አናግረኝ እባክህ። ሰውነትህ ምን ሆኖ እንደዚህ ሆነው? ኧረ አጥፈው፣ ግራ ገባኝ። አጥፈው እስኪ፣ አጥፈው ካሜራው። ኤርሚያስ እሺ በል ጸበል በጣም አሪፍ አየህ። ወደ ውስጥ እንግባ እስኪ ኤርሚያስ። እስኪ ቲሸርቱን አድርገው እስኪ ቲሸርቱን አድርገው እስኪ ቲሸርቱን ኤርሚያስ ግራ ገባኝ እኮ ነው። ኤርሚያስ ነው ወደ ውስጥ እንግባ። ይቀዘቅዛል፣ በረደክ ነው ወደ ውስጥ እንግባ። ይበርዳል እኮ ወደ ውስጥ እንግባ። ና ቤት ውስጥ እንግባ። ነው ወደ ውስጥ እንግባ። ና ከእናትህ ጋር እናወራለን በስልክ ና። አይ ግዴታ ነው እንዴ ማውራት ማለበት። እንደዚህ ሆነ አልፈልግም። በቃ እሺ አልፈልግም። እኔ ሰው ማውራት አልፈልግም እንዴ። አንተ የከተማ ልጅ ነህ እኮ ስራ ሰርተህ ስንት ነገር እናት ማስደሳት ሲኖርብህ ባለፈው ስራ ስትሄድ የተገናኘ ነው። ስራ ቸኩላ እንዴ ስትወጣ የነበረው ለምን አሁን በስራ ቀን እንደዚህ ሆነ ካገኘሁህ ታዲያ? አሁን እኮ ልክ አይደለህም። ኤርሚ ራበህ እኮ ና ወደ ውስጥ እንግባ። ና ወንድም ና እሺ በል ቀና በል ኤርሚ። የሃይማኖት አባት የለም? የሃይማኖት አባት ኧረ በእናታችሁ ጥሩ እስኪ በእናታችሁ ሰው ብዙ ደግሞ አይደለም። ጸበል ነው። አይዞህ ማናት? ጸበል ነው። ማናት ማታናግረው? አምጣው ማይኩን እስኪ። ከማን ጋር ነው የምታወራው ያለው? ንገረኝ እስኪ ንገረኝ። እሷ አይደለችም። እሷ አላጠፋችም ምንም። ማናት ያላጠፋችሁ? ሰራተኛዋ? እሷ ናት ተንኳት። ምንድን ነው? ማንን ነው ማንነካት? እሺ እኛን አታስቸግሪን። እኛን ታይኝ። ና እንግባ። ና በቃ ካሜራውን አጥፋና አግዘኝ። ና ይዘነው እንግባ። ደህና ነህ? ትንሽ ቅዝቃዜው ብቻ ነው እንጂ ደህና ነኝ። ያው ጸበል ስለሆነ ድህነት ነው የሚሆንክ እንጂ ብዙ እንትን አይልህም። ፀሐይ ላይ ትሆናለህ ከፈለግ። አይ ደህና ነኝ። አሁን ደህና ነኝ። ከቅድሙ ደህና ነኝ። ያው እንግዲህ ቤተሰቦች ከብዙ ቆይታ በኋላ አረጋግተ ነው ያው ቅድም ከነበረበት ሁኔታ አሁን መለስ ብሎ እንግዲህ ልናወራ እንግዲህ ካሜራችን በድጋሚ አብርተናል።
እሱም ተረጋግቶ ያናግረኛል ብዬ ተስፋ አደርጋለሁ። ኤርሚሻ ወይ ሰላም አለሁልህ። ስራ እንዴት ነው? አቁመህ ነው አሁን? አሁን ስራ ቦታ እየተጋጨው ስለሆነ ብዙ ጊዜ አለቃ እየተቆጣ ነው እና እየቀረው ነው። በመሀል እያቋረጥክ ትመጣለህ አይደል? ያ ነበረ የግጭቱ መንስኤ ከመስሪያ ቤት? አዎ በመሀል እንትን እሄዳለሁ ዝም ብዬ አቋርጥ እናወጣለሁ። በመሀል ይጨንቀኛል። እዛ ሰውን ግማሽ ሰዓት ከሰራው በኋላ ይጨንቀኛል። ከዛ ሲጨንቀኝ እወጣለሁ። ከብርቱካን ጋር እስካሁን አልተገናኘህም አይደል? ከእናትህ ጋር ታናግራት ፈቃደኛ አይደለም። የት ነው ደግሞ ጠፍተህ የከረምከው? ጠፍተህብን ነበረ። እኔም አላውቀው ቦታ ነበርኩኝ። ጫካ ውስጥ ነበርኩ። ከዛ ደግሞ የኔ ቤትም ይመስለኛል። ጫካው ነው ያንተ ቤት የሚመስልህ? አዎ ጓሮም ይመስለኛል። ስራ ካቆምክ ስንት ጊዜ ሆነ ማለት ነው? ታውቀዋለህ? ቆየ ካቆምክ እንዴ? ሰራ ነበር እኮ ግን ሲጨንቀኝ ምናምን ወጣና ስራ አልመለስም። ባለፈው ለስራ ልወጣ ነው ምናምን ብላችሁ ያስወጣኝ ያኔ የሆነ እየሰራህ ነበር በዛ ሰዓት ሰሞኑን ወይስ ተባረህ ነበር? ዝም ብለህ ነበር የምትሄደው? ሰራ ነበረ። ከዛ ግማሽ እናንተ እንደወጣችሁ ሄድኩኝና ትንሽ ከሰራ በኋላ ደግሞ ጨነቀኝ፣ አስጠላኝ ስራውና ወጣሁኝ ትቼው። ከዛ አለቃዬ ደግሞ በዛ ተናደደና ተቆጣ። በቃ ከዛ በእኔ ቦታ ሌላ ሰው ቀጠሩና እኔ ስሄድም ያባሩኛል። ሂድ ቦታ እያሉ አይረዱኝም። እኔ ማንም ይረዳኝ የለ። እኔ ደግሞ አላቅም ይሰማኛል። የምወደው ስራዬን አሁን ከጊዜ በኋላ ደግሞ እየጠላሁት ነው። መስራት እየፈለኩኝ አትስራ ሂድ ውጣ ምናምን ይለኛል። ጆሮዬ ላይ አላስቀምጥ ይለኛል። ብዙ ሰዎች የሚያወሩብኝ ነው የሚመስለኝ። ተነስ ውጣ፣ ሂድና እዛ እንትና ጋር ቁጭ በል፣ ሂድ ጫካ ውስጥ ቁጭ በል፣ ሂድና ቤት ያሉትን እቃዎች አወጣቸውና አንተ ባዶ ቤት ውስጥ አንጥፍና ተኛ ምናምን ሲለኝ መጥቼ እኔ ከዛ ላረግ ስል ደግሞ ሰራተኛዋ ጽድታ ምናምን የሄደችውን አበላላሽበትና እዛ የሚሰማኝን ነገር አላውቅም። የሆነ ሰዓት ደግሞ ስነቃ ምናምን ራሴን ራቆቴን ምናምን አገኛለሁ መንገድ ላይ። አዎ ከዛ እኔ ምን እንደሆንኩኝ አላውቅም። እናቴ ተናፍቀኝና ከዛ ደግሞ ክፉ ነች፣ ለአንተ ምንም አታደርግልህም፣ እዛ ከሌላ ወንድ ጋር ልጅ ወልዳ እየኖረች ነው፣ አግብታለች፣ አንተን አትወድም እያስመሰለች ነው ይለኛል። ማን ነው የሚልክ? ውስጥ በጆሮ የሚነግረኝ የሆነ ሰው አለ። ከዛ ደግሞ ታስጠላኝና እሷ ማውራት ያስጠላኛል። ምን አይነት ፈተና ነው ግን? ምን አይነት እንደው በየቤቱ በየጓዳው ያለ ነገር በጣም አስቸጋሪ ነው። ፍቅረኛ ነበረ እንዴ? ወይም ፍቅረኛ አለ? ነበረችኝ፣ እኔ የምወዳት ልጅ ነበረች። ከዛ እሷንም ከብዙ ወንዶች ጋር ምናምን እያደረገ እኔን ያሳየኛል። ወይ ጉድ! ከዛ እሷ ምን ሆነክ ነው የምትርቀኝ፣ አትፈልገኝም ምናምን ብላ እሷ ከኔ ጋር መጣላት ጀመረች። ከዛ በኋላ በቃ ዝም አልኳት። እኔ አስጠላችኝ። እንትን በመሀል ስንገናኝ ምናምን ታስጠላኛለች፣ ዝም ብያት ሄዳለሁ ምናምን። ከዛ እሷ ደግሞ እያለቀሰች ትለምነኛለች። ስታለቅስ ደግሞ እያስመሰለች ነው፣ አትወድም፣ አሁን አንተን ነገ ከሌላ ወንድ ጋር አሳያለሁ እኔ እንዴት እንደምትሆን ምናምን ይለኛል። ከዛ ክፉ ነች ብዬ ተዋታለሁ። እኔ ደግሞ እሷ
አሁን አንድ ላይ አይደላችሁም ማለት ነው? አሁን አንድ ላይ አይደለም፣ ትታኛለች። እሷ አሁን ሌላ ፍቅረኛ ይዛለች ብሎኛል ትናንትና ሲነግረኝ። ምን መንፈስ ነው የሚያወራህ ነው ውስጥ አይደለም? የሚነግርህ ነገር አለ? በጆሮዬ ነው የሚነግረኝ እኮ መጣ። ምን ያው አይ ለማንኛውም ይሄ ነገር ያው በጸሎት የሚፈታ ነው። አንተ ደግሞ የትልቅ ሰው ልጅ ነህ፣ ጨዋ ልጅ ነህ ደግሞ በዛ ላይ ማለት አስተዳደግን በደንብ ነግራኛለች። ቡርቴም ከአያትህ ጋር ነው ያደግከው አይደለ? አያትህ እንዴት አድርገው እንዳሳደጉ። አያቴን ወዳታለሁኝ በጣም አያቴን በጣም ነው የምወዳት። እሷንም እሱን ይሰዳት እኔ የምለን ካላረግ እናትህንም ወስዳታለሁ ይለኛል። ከዛ ተወዋለሁ። እንዲህ ደግሞ እናቴንም አስጠላችኝና አላዋራትም። አሁን ከእናት ጋር ማውራት ትፈልጋለህ? ልደውልላት እንገናኝ ከእሷ ጋር። እሷ ልጅ አላት እኮ አትፈልገኝም። ማን እናትህ? እኔን አትወደኝማ። ለዛ ነው ማታናግራት የነበረው? እሷ ልጅ አላት፣ ሌላ ልጅ አላት። እኔን አትፈልገኝም። እኔ ከመንገድ ላይ ነው ያገኘችኝ። እኔ እሷ ልጅ አይደለም። እዴ ነግሮኛል። እንዴት? ማን ነው የሚነግረህ? እሱ ይሄ ልክ አይደለም። ይሄ መንፈስ ነው የሚጫወትብህ። እንደዚህ ሲል የነበረው የሚሰማ ነገር ነው እንጂ በማዳበሪያ አይቻለሁ ተጠለቅ ብሎኛል። እሱ አይምሮክ ላይ የፈጠረብህ ነገር ነው እሺ፣ እንጂ እውነታው እሱ አይደለም እኮ። አሁን አንተ ጸበል በደንብ ያስፈልጋል ከዚህም በኋላ እሺ። ጸበል በደንብ ያስፈልጋል። ጸሎት፣ ቤቱን መረጨት አለበት። ብዙ ነገር ስለተደረገ ነው። አሁን እንዲህ ነው ብዬም ልነግርህ አልፈልግም፣ ግን ያው ጠቅልል ሀሳቡን ስነግርህ እዚህ ቤት ምን ተደረገ? ምንድነው የተደረገ? ይሄ ቤት የአያትህ ቤት አይደለ? ነው። አሁን ያ ማለት ያንተን ቤት ማለት ነው። መወዳት አያቴ ነች። መወዳት የሷ ቤት ነው። ያንተን ቤት ማለት እኮ ነው። ነው የኔ ቤት ነው። ይሄ የኔ ቤት ነው። እናቴ ሰጠችኝ ነው። በስምህ ካረል ያለው ይሄ ቤት? አዎ አያቴ ሰጠችኝ ነው። እናቴ ሰጠችኝ ነው። የኔ ቤት ነው ይሄ እኮ። ይሄን የሚያክል ቤት፣ ይሄን የትልቅ ሰው ቤት ለመውረስ አንተን ማንም አይነካም። ይሄ ማንም አይነካም። የኔ ብቻ ነው ይሄ እኮ። ያንተ ብቻ ነው። ያንተ ብቻ ነው። ማንም አይወስድም። ያንተ ብቻ ነው እንጂ ማንም አይወስድብህም። ከዚህ በኋላ ማንም አይወስድ። ግን ሊወሰድብህ ነበረ እና ሊወሰድብህ የነበረው ደግሞ በግድያ አይደለም ማለትም ወይም እንደዚህ የሚታይ ጥቃት ደርሶብህ አንተን አስፈራርቶ የመውሰድ ሳይሆን አንተን ከጨዋታ ውጭ ለማድረግ መተት፣ እንደዚህ መድኃኒት ምን ተደርጎ አይምሮክ እንዳያስብ ተደርጎ ባላሰብክ ሁኔታ በአንተ ስም የነበረውን በራሳቸው ስም ለማዞር ሲሉ ነው እንግዲህ ያገኘዋቸው። የቤቷ ሰራተኛና አብሯት እንግዲህ ሲዶልት የነበረ አንድ ሰው ባለፈው መጥቶ ነበር ያልኩ ሰውዬ ማለት ነው። የምታስታውስ ከሆነ አስታውሳለሁ። የሆነ ሰው መጥቶ ነበር፣ ቤት ውስጥ መጥቶ ነበር። ወሰደብኝ ቤቴ። አልወሰደውም፣ አይወስዱትምም፣ አልወሰደውም። አሁን እኮ በቃ ያንተ ነው። በፊትም ያንተ ነበረ፣ አሁንም ያንተውን ይቀጥላል ይሄ ቤት። ግን መጀመሪያ ጤንነትክ ነው ዋናው ነገር። ዋናው ነገር ጤንነትክ ስለሆነ ጤንነት እናስቀድማለን። ከዛ በስተቀር ማንም አይወስድም ከዚህ በኋላ። ኦልሬዲ በአንተ ስም ነው እስካሁን ድረስ ቤቱ ያለው። ውርስ ነው፣ የትልቅ ሰው ቤት ነው። እናትክ ስላንተ ሲጨንቃት ነው የከረመችው በብዙ። የእናቴ ቤት ነው፣ ማንም አይወስድም። የኔ ነው እኮ። በዛ ላይ ደግሞ አሁን እናቴ ልጅ አላት፣ ሌላ ትዳር አላት የምትለው ትክክል አይደለም። ነግሮኝ ነው እኮ እሱ ነግሮኝ ነው። እሱ ነው የነገረኝ እኮ። እሱ የነገረ ውሸት ነው። አሁን ይህ በደንብ ጸበል ክትትል ስታደርግ ሌላም ነገሮች ስትከታተል ወደ ራስህ ስትመለስ ይገባሃል አሁን ምን እየተፈጠረ እንዳለ። እኔ ወንድምክ ነኝ፣ ጓደኛክ ነኝ ከዚህ በኋላ። አሁን እነዚህ ነገሮች አይምሮክ ላይ እየፈጠሩ ያሉ ብዙ ነገሮች አሉ ኤርሚ። ገብቶሃል የምልህ? አሁን አንተ ትልቅ ልጅ ነህ፣ በጣም ጥሩ እንግዲህ አስተዳደግ ያለ ብዙ ነገር የሚገባ ልጅ ነህ። ስለዚህ አሁን እናትህን ማራቁን ትተህ ከሷ ውጭ ማንም የለህም። እሷ አትፈልገኝም፣ ልጅ አላት። አይ ባትፈልግ ኖሮ እኔ እዚህ መጣ ነበረ። ባትፈልግክ ኖሮ እሷ እኮ የያዛት ይዟት ነው። አሁንም አረብ ሀገር እኮ ስራ የምትሰራው እኮ ተቀጥራ የምትሰራው ምን ሆና እንደሄደች ታውቃለህ አይደል? ከዚህ በፊት መጣ እለወጣለሁ ብላ ካንተ ጋር ለመኖር ብትመጣ ከስራ ተበልተች ታውቃለህ። አልፈልግም፣ አትፈልገኝም። እሷም እኔም አልፈልግም። እሷ ልጅ አላት በቃ። እሱ አይምሮ የነገረ ውሸት ነው። ነግሮኛል፣ ትናንትና ነግሮኛል።
እሱማ ይኸውልህ አሁን እኮ መስሪያ ቤትም ውጣ እያለ ይነግረኛል ያልከኝ ሰው እኮ ወይም የሚሰማህ አካል እንደዛ ብሎ ይለኛል። መንፈስ ነው ይሄ መንፈስ ነው። ያለህበት ሁኔታ ትክክል አይደለም እንዴ። ቅድም ያገኘንክ እኮ በዚህ በጥሩ ሁኔታ እኮ አይደለም ያገኘንክ። ጸበል ባንድረጭ ያ ሁላ ነገር ባይሆን እኮ አሁንም እኮ ከብዙ ሰዓት መፍጀት በኋላ ነው እንግዲህ እንደዚህ ሆነ እንኳን ያገኘን። ስለዚህ ግድ የለም ላገናኝክ። እሷንም ትጠብቀናለች ልታወራን እንደምትፈልግ ነግሬያለሁ። ምን ያልፈልግም ነግሬያታለሁ ለሷ። ስለዚህ ልደውልላት። አይ አሁን ልጅ አላት። ልጅም ካላት እኮ ወንድም አለ ማለት ነው። አንተ አይደለም ወንድሜ አይደለም እሱ። እንዴት? ለማንኛውም አሁን የተሰማ ስሜት እሱ ትክክል አይደለም። ይኸው እየደወልኩላት ነው። ታናግራታለህ። በቪዲዮ ኮል ነው። እሺ ራሱ በዚሁ በኢቲኤች ኖርማል እንትን ልደውል ያለችበት ሁኔታ እንትን ስላልሆነ ኔትወርክ እናንተ እንትን ያል ምናልባት ኔትወርክ አስቸገረኝ ብዬ በኖርማል ደውላት ነው የኖርማል ቪዲዮ ኮል። ይሄኛው አንሊሚትድ ነው አይደል? እስኪ በእናንተ ሞክሩላት። ይኸውልህ አሁን ካነሳች ቶሎ ተዘጋጂ ብያት ነበረ። አውራሻለሁ ታናግሯለሽ ብያት ነበረ። ስለዚህ ተረጋግተህ ለማውራት ሞክር። በኖርማሉ አይሰራም። ኦንላይን አለች እንዴ? እስኪ በዛ በእናንተ ዋትስአፕ ላይ ምናምን ይኸውልህ ደግሞ አስቀምጣልኝ ነበር እኮ ቮይስ ሜል። አሁን ቅርብ ሰዓት አትፈልገኝም። እሷ ልጅ አላት። አሰማም አንተ አትፈልገኝም። እሷ ነኝ። ሄሎ ቡርቴ እንዴት ነሽ? ሰላም ናችሁ? ደህና ነሽ ቡርቴ? እንዴት ነህ ሮቤል? አለሁ እናቴ ይመስገን። ሁሉ ሰላም? ሁሉ ሰላም ነው። ይኸው ልጅሽን እያየሽ ነው። እናቴ የፈጣሪ ያለ ባባዬ ነው። ባባ አናግራት ቀና እናቴ ናፍቀሽኝ ስለ ሁሉም ነገር ታስረዳለች እሷ። ያው ቀና ብለን እናናግራታ። ቀና ብለን እናናግራት። ቆይ ቡርቴ ትንሽ ስሜታዊ ስለሆነ ሊሆን ይችላል ያናግርሻል። እናቴ ነይ ናፍቀሽኛል። እኔ ጋ ናፍቀሽኛል። ደህና ነኝ እማዬ። እስኪ ጠይቃት፣ የምትፈልገውን ነገር ጠይቃት። ምን ሆኜ ነው? ልጅ ያለሽ አንቺ ሌላ እኔን አትወጂኝማ። አይ ግድ የለም። አሁን ያው ያለው ነገር ነግሬሽ ነበር አይደለ? ከሰሞኑ አይ አሁን እኛ በጣም በጥሩ ሁኔታ ነው ያገኘነው። ምንም አትጨናነቂ። አንቺ ያለሽበት ቦታ እንኳን ጥሩ አይደለም። እንደዚህ ብለሽ የምታስቢበት አይደለም ቡርቴ። ጥሩ ሁኔታ ምንድነው? ትልቅ ልጅ ነው እኮ ልጄ፣ የተማሪ ልጅ ነበረ። አሁን ምንድነው እያለኝ ያለው? ትክክሉን እንኳን ይኸው እስኪ። አይ ይስተካከላል። እሱ ነገር ይስተካከላል። ያው ቀደም ሲል ታውቂለ ያወራነውን ነገር አንዳንድ ነገሮች ሊፈጠሩ ነበረ፣ ሳይፈጠሩ ደርሰናል። እንደ ያንቺ አምላክ እንግዲህ ልጅሽንም አንቺንም ምንም አልሆንም። ይኸው ቀና በላ ኤርሚ ቀና በል
አንቺ ልጅ አለሽ፣ ሌላ ልጅ አለሽ። አንቺ የምን ልጅ ነው? እስኪ ልጅ አለሽ እያለ ነው። ይኸው ጠይቂው፣ ይኸው ንገሪው። ቀና በልና እናግራት። ምን ነው ሌላ ልጅ የለኝም። እሺ ነው ልጅ አመጭም እኔ ጋር እኔ ምን ብትወጂ ትመጪ ነበረሽ? አትመጭም። እኔ ነጥኩ ናፍቃለች አይደል እናትህ? ናፍቀኛለች። እሱ ግን አትወደኝም። ቀና በል አባ። እሺ በለኝና ቀና በልና አውራት። አንቺ አትወጂኝም። እኔ ግን ናፍቀሽ ለማየት ነው የምታወራት። ያው ላንቺ ያልነገርኩሽ አንዳንድ ነገሮች ነበሩ እንዳትጨነቂ እስክናገኘው ድረስ የተወሰነ አንዳንድ ነገሮች ገጥመውን ነበረ። አይ እንደሱ አይደለም እኮ ቡርቴ፣ ያው አንቺ እንዳትጨነቂ አይ እንዴ ለቀቀ ማለት ምን ማለት ነው? እንደዚህ አይባልም። ረፊ ቡርቴ፣ ይኸውልሽ አንቺ በሰው ሀገር እዛ ጭንቀት ውስጥ ነው ያለሽው። ሌላ ነገር ጭንቀት አትፍጠሪ አይምሮሽ ላይ። ይኸው እኛ አጠገቡ ያሉት ምን እንዴ በሰላም እኮ ስለተገናኘን ነው አይደለ? ምን ሰራሽ? ምንም እኮ አላረግሽም። ይሄ ልጅ ትልቅ ልጅ ነው፣ እየሰራ የነበረ ልጅ ነው፣ የምታውቂው ታሪክ ነው። ድንገት በቃ አንድ ጉዳይ አንድ ነገር ሆኖ ነበረ። ይሄ ደግሞ ይስተካከላል በጸበል በጸሎት። ችግር የለም። እስከዛማ ከኛ ጋር ይቆያል። አንቺን አይ ህግ ይዟቸዋል። የእነሱን ጉዳይ ህግ ይዞታል። ወንጀል ሰርተው ነበረ። ወንጀላቸውን ዋጋ የሚከፍሉበት ነው የሚሆነው፣ ቅጣታቸው የሚያገኙበት ነው የሚሆነው። እንግዲህ አንቺም ልብሽ ነግሮሽ ልጅሽ ጥሩ ሁኔታ ላይ እንዳልሆነ አውቀሽ አንቺም ያው ጥርጣሬ ስለነበረሽ እኛን ላክሽን። ፈጣሪ ደግሞ ስራውን ሰራ በጊዜ ምንም ነገር ሳይፈጠር ፈጣሪ ስራውን ሰራ። እንግዲህ ያው በሰላም ትገናኛላችሁ ከዚህ በኋላ ምንም ነገር አይፈጠርም። ደግሞ እናቴ ነች። እያለቀሰች እኮ እየሰማት ነው። ናፍቀሽኛል። አትመጪም? እስኪ አይኔን ማየት እሺ በለኝ። አይኔን ማየት አይኔን ያመኛል። ወይዬ ቡርቴ ችግር የለም። የሆነ ያለው ከጎኑ ሁላችንም እዚህ ያለነው ወንድሞቹ ነን ብየዋለሁ፣ ጓደኞቹ ነን። ወደ ስራውም እንዲመለስ እናደርጋለን። መጀመሪያ እረፍት ጊዜ እረፍት መውሰድ አለበት። አይ ስለዚህ ችግር የለውም። በቃ በሰላም ያገናኛችሁ። አንቺም ተረጋጊ፣ እንደዋወላለን። እሱም ከዚህ በኋላ እንደ በፊቱ የምትደዋወሉበት ነው የሚሆነው። አሁን ትንሽ ስላልተረጋጋ ነው የነበረበት ሁኔታ። ተረጋግቶ ደግሞ በእርግጠኝነት ከዚህ በተሻለ ሁኔታ በስርዓት ያወራሻል። አሁን እሱንም ከማስጨንቀው አይን ላይን መታየቱ ቀላል አይደለም ቡርቴ። አታልቅሽ። አሜን። እንኳን ይኸው በዚህ መልኩ በደንብ እናወራለን። እንደሱ አትበል። ቀና በልና ቻው በላት። ቀና በልና እወድሻለሁ በላት። ቀና በላ። አይኔን ያመኛል። ናፍቀሽኛል። አትመጪም? አይኔን አሞኛል። በቃ አይደለም አሁን እንትን ብሎ ነው። እሺ ምንም ችግር የለም ቡርቴ፣ የእውነቴን ነው የምነግርሽ። የእውነት ይኸው ሁሉም እሷን አሳየኝ፣ ማየት እፈልጋለሁ። አይኔን ያመኛል እኮ
አይኔን ያመኛል ቀና ስል እሺ በቃ ቡርቴ ቀና በይ። አንቺም ተያ እንደሱ አትበይ። ይኸውልሽ ቡርቴ እንዴ ምን አንድ ፍሬ ህጻን ልጅ እኮ አይደለም ጥለሽ ሄድሽው፣ የሚያውቅ ስራ የነበረው ልጅ አይደለ? አሁንም ስራውን እንዴ ደግ እናት ነሽ አንቺ፣ ደግ እናት ነሽ ለልጅሽ የምትሳሺ። ተይ ራስሽ እንደሱ ብለሽ አትውቀሺ። አሁን ቀን ያልፋል፣ ቀን አልፎ የምትገናኙበት ቀን ይመጣል። በቃ ያው አሁን ማገናኘት አልነበረብኝም። አጠፋሁኝ እንዴ? አጠፋሁኝ? ታዲያስ? አሜን። ችግር የለውም። አንቺ አትዘኝ። ምንም የሚያሳዝን ነገር አይደለም። አሁን የተፈጠረው እኮ የሚያስደስት ነው። እሺ እግዚአብሔርን አመስግኝ። አይዞሽ። እሺ እኔ መቤት በቃ ከኛ ጋር ይሆናል። ምንም እንዳታስቢ፣ እንዳትጨነቂ። ችግር የለውም። ያው ካለሽበት ሁኔታ አንጻር ነው ይገባኛል። እስካሁን መቆየትሽ በተቻለ ፍጥነት ፈጣሪ ከረዳሽ እንግዲህ ለመምጣት ሞክሪ። ካልሆነ እኛ እሱን ጸበልም እየወሰድን ምንም እያደረግን በቃ ችግር የለም። ከመጣሽማ ደስታው ለእኛም ነው፣ ለእሱም ነው፣ ለአንቺም ነው፣ ለሁላችንም ነው። ሁሉም ነገር ያው ሲስተካከል ነው ስራ ምንም በሚል ሰው ሀገር የሚኖረው። በቃ አታልቅሺ፣ እንደዋወላለን እንግዲህ። እሺ እሱም ተረጋግቶ ወደ በኋላ ደግሞ አገናኝሻለሁ። በቃ እሺ እኔማ ቤት ሰላም። ቻው በላት ቀና በልና ቻው በላት ቻው። እሺ እናት ቻው። አይኔን አመመኝ። ለምን አሁን ያየኝ አልነበር? እኔ እሷን ስታያት ነው። ለምን አይኔን አመመኝ። አሁን ጸበል ምናምን እንሄዳለን። ቡርቴም እስክትመጣ ድረስ ከኛ ጋር ትቆያለህ። ጥሩ ቦታዎች እየሄድን እንዝናናለን። ጸበል፣ በተለይ ደግሞ ጸበል ግዴታ አሁን ከኛ ጋር መክረም አይቀርም ሰሞኑን። እሺ ይሄ ቤትም ጸበል ይረጭ። አይዞህ በቃ አሁን ትድናለህ። ሁሉም ነገር ይስተካከላል። እሺ ኤርሚዬ፣ እኔ ወንድም ካረለሁም ከዚህ በኋላ አይደለ ወንድሜ። በቃ እናትህ ደግሞ ሌላ ልጅ ወልዳለች የሚለውን ሀሳብ ትተዋለህ። እንደዚህ ማሰብ የለብን በጭራሽ። ይሄ ክፉ የሚለኝ እኮ ነው አይደለም እኮ እንደዚህ የሚል አካል መንፈስ ነው የሚያስጨንቅ እንዲህ እያለ። ይሄ ተሰርቶብህ እኮ ነው። እቺ ሰራተኛ እኮ ምናምኗን አርጋ ከዚህ ሰው ጋር እኮ ያደረጉት ነገር ነው። ስለዚህ አሁን ነገሮች ይስተካከላሉ። አንተም ወደ ቀድሞ ሁኔታ ትመለሳለህ። እንግዲህ ፈጣሪ ጨርሶ ይማር። አሁንም ጸበል አይንክ ላይ እናደርግልሃለን። እሺ አይዞህ በቃ እሺ። ቤተሰቦች እንግዲህ ከእናቱም ጋር ልናገናኘው ችለናል። እናቱም በአይን አይተዋለች ከስንት ጊዜ በኋላ። እርሱም እንደዛው ያው ናፍቀሽኛል ይላል መልሶ። ደግሞ ሌላ ነገር ያው መረዳት ይኖርብናል ያለበትን ሁኔታ። እናንተ አብዝታችሁ ጸልዩለት ለወንድማችን፣ እኛም ከጎኑ ነን። ከእናቱ ጋር ደግሞ በአካል የሚገናኙበትን ፈጣሪ ይፍቀድላቸውና ያችን ቀን ያምጣልን። ተሰብስበን የምንገናኝበት ቀን እንደሚሆን ከዚህ በኋላ ተስፋ አደርጋለሁ። ቤተሰቦች አብራችሁን ስለነበራችሁ፣ ሁሌም ስለምትከታተሉን፣ ከጎናችን ስለምትሆኑ፣ በኮሜንት ሀሳብ አስተያየት የሰጣችሁ ስለምታበረቱን፣ ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብነታችሁን ስለምታረጋግጡልን ሁልጊዜም እጅግ አድርጌ ነው ማመሰግነው። ወንድማችሁ ጋዜጠኛ ሮቤል ነበርኩኝ። ለዛሬው በዚሁ ላብቃ። ቤተሰቦቼ ሰላም ቆዩ። ቻው። እንግዲህ ቤተሰቦች ያው በጠዋት መተን እሱን ለማግኘት ሞክረን ነበረ፣ ግን እርሱ ፈቃደኛ አይደለም። ኤርሚያስ ያው ምን እየተፈጠረ እንዳለ ምንም እኛም ብዙ አልገባንም። የተለየ መረጃ ማስረጃም ልናገኝም አልቻልም። ያለን አማራጭ መመለስ ነው። እሱም ቸኩሏል፣ ወደ ስራ ሊድ ብሎ ነው የተለያየ ነው። ለማንኛውም ግን እስኪ የሚፈጠረው አይታወቅም፣ አናቅም። እኛ
ሰራተኛውም እስካሁን ድረስ ስራ እንዳላቆመች ነግሮናል። እየሰራች ነው ብሎናል። ስለዚህ ድብቅ ካሜራ አስቀምጫለሁ። እንደተለመደው ምን እንደሚፈጠር አብረን የምናይ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት የሰጣችሁን አብራናታችሁን ከኛ ጋር አድርጉ። ላለው ቤተሰብ እንግዲህ የሚሆነውን ነገር አብረን እንከታተል። ሰላም ቆዩ። ስደውል እኮ ስልክ አታነሳም። ኧረ እኔ እኮ ልጁ የለም ቶሎ ተመጣህ ብዬ ነው። ልጅ የለም ትናንትና የሰራሁት የተራረፈ ይኖራል። እሱን ሞቅ ሞቅ አደርግልሃለሁ አሁን ቶሎ ብለህ ነው። እሺ በቃ ልጁ ሳይመጣብህ ቶሎ ነው ታዲያ። ስንመጣ አይደርስም እሱ ደግሞ ታዲያ ናፍቆትህን በስልክ ነው የምትወጣ? ናማቦ ተው እንጂ ግድ የለም ነው እኔ እንጂ ብዬሽ አውቃለሁ። እንደው ግብ ስታወራ ነው ና ግድ የለም ሁለቱንም ማዘጋጅቼ እጠብቃለሁ። አሁን ልጁ ሳይመጣ ቶሎ ና እኔን አታድርቀኝም። በል በቃሽ ደግ ላይቀርልኝ እንደው